ህገወጡ የህወሓት ቡድን የፕሪቶሪያ የሰላም ስምምነትን በእብሪት በትኖ ህዝብን በዳግም የጦርነት አዙሪት ሊያምስ እየተዘጋጀ ነው። እናም ይህንን ህግን የረገጠ እኩይ ድርጊት ለመቃወምም አፈሳ ይቆም፣ ሰላም ይስፈን በሚል መሪ ቃል ሰላማዊ ሰልፍ በአዲስ አበባ ተካሂዷል። ህዝብ ትግራይ ሰላም እዩ፣ ቀዳማይ ምርጫና ሰላም እዩ። በዚህ ሰልፍም የተሰሙት ድምጾች በትግራይ ክልል እየደረሰ ላለው አስከፊ ችግር መፍትሄን የሚሹ ናቸው። ወስደው ወደ ሱዳን እየሸጡት ነው። ወደ ኤርትራ ሳዋ የሚባል አሰነ ዝባል ቦታ እየላኩት ነው ያሉ። ትግራይ ወጣት አባትና ሽማግሌዎች ያለ ቀባሪ ያለ ጠዋሪ ቀርቷል። የሞቶ የተረፈውም ካልሞት ከተብሎ እኔ ከሌለው ሰርጓ ይብቀላለች አህያ ይባላልና እነዚህ ሰዎች እኛ ከሌለን ማንም ሰው መኖር አይችልም፣ እኛ ስልጣናችን አኑር የሚሉ አካላት ናቸው። ወጣቶችን በኃይል ያፈሰ ወደ ማሰልጠኛ ጣቢያ እያስገባ ነው ያለው። ወጣቱ ደግሞ ወደ ጎረቤት ሀገር ስደት እንደገናም ወደ ከተማ ስደት ሰርቶ እንዳይበላ፣ ጎበሬው ሰርቶ አርሶ እንዳይበላ፣ ተማሪው ትምህርቱን እንዳይማር እንቅፋት እየሆነበት ነው። ለህዝቡ እንቅፋት እየሆነበት ነው። ሰርቶ እንዳይጠቀም፣ ተምሮ ሀገሩን ራሱን እንዳይጠቅም ህወሓት ችግር እየፈጠረ ነው ያለው። ስልጣንና ስልጣን ውጪ ሌላ ነገር በማያስብ ኃይል እየተጨቆነ እየተበደለ ነው። ህፃናት ከእናቶቻቸው ጉያ ለጦርነት ትፈለጋላችሁ የተባሉ ይታፈሱ ነው። የታጠቁ ወንድሞቻችን ለሱዳንና ለሌሎች አካባቢዎች እየተሸጡ ነው። በአጠቃላይ የትግራይ ህዝብ በጣም አስከፊ ስቃይ ውስጥ አስከፊ መከራ ውስጥ ነው ያለውና ይህ መከራ ሊያቆም ይገባል። የዓለም ማህበረሰብና የፌዴራል መንግስት እየደረሰብን ያለውን መከራ ሊያይልን ይገባል ነው የመጣ ነው። የትግራይ ህዝብን እና ኢትዮጵያን በዳግም የጦር ቀውስ ሊማግድ እሳት እየጫረ ያለውን የጥፋት ቡድኑ ትውልድን የማጥፋት ተግባሩን እንዲያቆምም የሰልፉ ተሳታፊዎች ድምጻቸውን አሰምተዋል። እነዚህ ሰዎች ስልጣናቸውና ስልጣናቸው ውጪ ለትግራይ ህዝብ ቅንጣት ታክል የሚያስቡለት ነገር የለም። ማጥፋትና የትግራይ ህዝብ ማጥፋት ነው የሚፈልጉት እንደ ህዝብ። ይህ ገብቶናል። አሁንም ድጋሜ ጦርነት ውስጥ ሊያስገቡን እየፈለጉ ያሉት ያ ዘመድ አዝማድ ራሱን እንደ ንጉሳዊ ቤተሰብ የሚያስበው ዘመድ አዝማድ አሁንም ስልጣን ውስጥ እንዲቆይ፣ ስልጣን ለልጆቹ እንዲያስተላልፍ፣ የትግራይን ሪሶርስ የትግራይን አቅም ለብቻው እንዲጠቀም የሚፈልግ ኃይል ስልጣን ላይ እንዲቆይ ነው ድጋሜ ጦርነት ለመቀስቀስ ለዚህ አፍራሽ ኃይል ትብብር እንዳያደርግለት፣ በቃ ተማሪው እንዲማር፣ ሰራተኛው እንዲሰራ፣ ገበሬው እንዲያርስ እንዲሆን ነው እኛ የምንፈልገው እና አፈናና እንግልቱ እንዲቆምለት ለህዝቡ ሀገራችን ሰላም እንድትሆንልን እንፈልጋለን። ስለዚህ እንደ ዜጋ የምመኘው ይሄንን ነው። ይህ ቡድን ሰላምን የተጸየፈ ነውጥና ቀውስን መፍጠር መለያው ለመሆኑ የፕሪቶሪያውን የሰላም ስምምነት በጉልበት ማፍረሱ ማሳያ ነው። እናም እንደዚህ ያለውን መንገድ ለመረጠው ኃይል ሁሉም በጋራና በጸና መንገድ መታገል እንደሚገባም የሰልፉ ተሳታፊዎች አንስተዋል። በተለያየ መንገድ ትግል በተለያየ መንገድ ነው። በሰላማዊ ሰልፍም ይሁን እዛ ሆነው እምቢ በማለትም ይሁን የተለያዩ እርምጃዎችን በመውሰድ መቃወም አለባቸው። በተደራጀ መንገድ ትግሉ ከቀጠለ ደግሞ በአጭር ጊዜ ያው ለውጥ እንደሚመጣ ግልጽ ነው ማለት ነው። የተስማማውን ስምምነት በራሱ ሰዓት አፍርሷል። ይህንን የዓለም ህብረተሰብም እንዲህ ያውቅና በዚህ በአፍራሽ እንትን ላይ ድርጅት ላይ ተቃውሞ ወይም ደግሞ እርምጃ እንዲወስድልን 2 ዓመት በጦርነት አስከፊ ጦርነት ከዛ በኋላ ደግሞ ከጦርነት ጋር በተያያዙ ወሬዎች በሰቀቀን ያለ ነው። አሁን ደግሞ ይህ ኃይል የፕሪቶሪያን ስምምነት ሙሉ በሙሉ በሚባል ደረጃ በማፍረስ ወጣቱ ለድጋሜ ጦርነት እንዲነሳሳ አድርጎ ስደተኛ አድርጎታል በገዛ ሀገሩና ይሄን ኃይል እንታገለው፣ በቻልነው አቅም ሁሉ እንታገለው። ከዚህ በኋላ ህወሓት ያገግማል ብዬ አላምንም። ከጦርነት ጉዳትን እንጂ ያገኘነው በረከት አልነበረም ያሉት ሰልፈኞቹ ዳግም እንደ ሀገር ቀውስን ሊያዋልድ እየተዘጋጀ ያለውን ኃይል ህዝቡ ከሚያደርገው ትግል ባለፈ የፌዴራል መንግስቱና የዓለም አቀፉ ማህበረሰብም ትኩረት ሊሰጠው እንደሚገባ መልእክት አስተላልፈዋል።